በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁንልን። እንዲሁም ሁላችሁም የአመረኖ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቦታችሁ እምነት የምታደምጡ የቅዱሳን ረድኤት በረከት ከእናንተ ጋር ነውና እንዲሁም ከጥላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ድዌ እንድናለን። ሁላችሁም የአመረኖ መርሃ ግብር ተከታታዮች ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንት ላይ እንደምታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮችን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክና ሰላም ፍቅሩ ከእናንተ ጋር ይሁን። እንኳን ለአጋዕዝተ ለቅድስት ሥላሴ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በዕለተ ዓርብ የሚነበበውን የአጋዕዝተ ዓለም የቅድስት ሥላሴ ሰይፈ ሥላሴ ጸሎት እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልዩ ልዩ በሆነ ስጦታው ስለተሰጠን ጸጋ በእውነት ልዩ ልዩ በሆነው ስጦታው ስለተሰጠኝ ጸጋና ቁጥር የሌለው ቸርነቱና በረከቱ በእኔ ላይ ላበዛ ለእግዚአብሔር አምላክ ምስጋና አቀርባለሁ። አቤቱ እምነቴ በአንተ ላይ ነውና፣ አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉ ሁሉ አትጥላቸውምና፣ አቤቱ ደካማነቴን ውርደቴን ተመልከት፣ በደሌንም ኃጢአቴንም ይቅር በይ። አቤቱ ፍቃድህን ፈጽም ዘንድ በቀና ጎዳና ምራኝ፣ ፍላጎቴንም አሟላልኝ። አቤቱ ከጥላቶችና በእኔ ላይ ተንኰል የሚያስቡብኝ ሁሉ አድነኝ እንጂ ሰይጣንና ሰራዊቱ ሁሉ ከእኔ ያርቅልኝ። አቤቱ ፈጽሞ ንስሐ ስጠኝ፣ ኀጢአቴንም አስተሰርይልኝ። ዳግመኛም በምትመጣ ጊዜ ይቅር በለኝ። ፈጣሪ አብ ሆይ እንዲሁ ፈተን ከኔ ሁሉ አንተ መሰልቸትን አታርግ። አቤቱ አምላኬ ሆይ ከገሃነም እሳት አድነኝ። አቤቱ ፍቃድ በቅዱሳን ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፍቃድ ይሆን ሁሉ ይቻልሃልና ጌትነትህን ፍጹም ምስጋና ይገባል ለዘላለሙም አሜን። አብ ወልድ መንፈስ ቅዱስ በፍጹም አካል ሦስት ሲሆኑ በባህሪ ግን አንድ አምላክ ነው። ሦስት የብርሃን አምድ በመጠን ወይም በባህሪ ግን አንድ ነው። ሦስቱ የባረኩት ብልጭታም ሦስት ነጎድጓድ ነገር ግን በአንድ ድምፅ ግርማ የተቃጠለ ነው። ሦስቱ የእሳት ባህሪ ነገር ግን አንድ ብርሃን ነው። አብ እሳት ነው፣ ወልድም እሳት ነው፣ መንፈስ ቅዱስም እሳት ነው። የሙቀት ባህሪያቸው ግን አንድ ነው።
አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስም ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። ፍም ነው፣ ወልድም ፍም ነው፣ መንፈስ ቅዱስም ፍም ነው። የግለት ባሕርያቸው ግን አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ለዘላለሙ ፈጽሞ የማይደርቅና የማይጎል የቸርነት ባሕሪና የይቅርታቸው ምንጭ ግን አንድ ነው። የገዢዎች ሥልጣን ግን አንድ ሆነ። ሦስቱ ልዑላን ገዢዎች ናቸው። ገዢዎች ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። ትእዛዝ ባሕርያቸው አንድ የሆነ ሦስቱ ጌቶች ናቸው። ሦስት ገጽ አንድ አመለካከት ባሕሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ አገዛዝ ናቸው። ለመንግሥታቸው የጊዜ ገደብ ፈረቃ የለውም። ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበትም ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብም ይከብራል፣ ወልድም ይከብራል። በመጽሐፍም ወልድን የሚያከብር ሁሉ እንደ አብንም ያከብራል፣ ወልድን የማያከብረው ግን የላከውን አብም አያከብርም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትሰበካለች፣ በወልድም ትዘጋጃለች፣ በመንፈስ ቅዱስም ትጸናለች፣ በቅድስት ሥላሴ እምነትም ትጻነጻለች። ቅድስት ሥላሴ እምነት የሃይማኖት መጨረሻም ናት። ይህን የሥላሴ ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታልና። ሥላሴ የሚያምን ግን ጽኑ የዘላለም ተስፋን ያገኛልና። ሥላሴም የእምነት መግቢያ ወልድ ውሉድ ብሎ ማመን ነው። ቅዱስ ወንጌሉ በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ በወልድን የከዳ አብን መንፈስ ቅዱስንም የከዳ ማለት ነውና ለዓለም ሁሉ ሕይወት ይሆን ዘንድ አንድነቱን ከሱ የማይለይ ቃሉን የላከ በአብ አምናለሁ። አባቱ አንድነት አጠገብ ሳይለይ ዓለሙን ሁሉ ለማዳን በተላከ በወልድም አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ በወልድ በተገኘ መንፈስ ቅዱስም አምናለሁ። እነሆ እርሱ በራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀርቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ ድፍን የሚያነጻ ውኃ የተቀደሰ ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጻዳ መንፈስ ርግብ ነው። ጰራቅሊጦስ የይሁዳ ኮረብታዎች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስም አሸናፊ ነው። ጰራቅሊጦስ ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፈጽሞ የከበረ የአብና የወልድ ባሕርይ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማያ ሰማያት በምድር ላይ ሁሉ መንግሥቱን የሞላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽኑ ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን ጌታቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው ራስ ነው። ጰራቅሊጦስ የምሥራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ትንቢት ነው። ጰራቅሊጦስ እንዲሁም በጽዮን አደባባይ በቶማስ ላይ በቅዱሳን ነቢያት ፊት የበራ ነው። ጰራቅሊጦስ አዲስ ወንጌልን ያስተምር ዘንድ ወደ ጳውሎስ የጠቀሱ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የጠጅ ወይን ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በየአገሩ ሁሉ ቋንቋ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱን እንሰግድ ዘንድ ያስተምረናል፣ ይመክረናል። ቀደም ዓለም ለነበረ ፍጹም አንድነቱ ለሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንድነት የወልድን መምጣት መናገርና እንዲሁም በአሸናፊ በእግዚአብሔር ቀኝም ባለ የጌትነቱ ዙፋን ሳይለይ ወደዚህ ዓለም የመላኩ አምላክ እዚህ ዓለምን መላኩን አምናለሁ። ያለ ዘርዓ አብን በድንግል በቅድስት ማርያም ማኅፀን ማደሩንም አምናለሁ። በላይ ሳይጎድል ማኅተመ ድንግልናዋም ሳይለወጥ በማይመረመር ድንቅ ምስጢርም ወለደችው። ያለ መጨመር ወይም ያለ መጉደል ሥጋ ከመለኮት ጋር ፍጹም እንደተዋሃደም አምናለሁ። የተሰወረ በሥጋ መገለጡንም አምናለሁ።
የቅዱሳን መገለጫ ምንጭ ሲሆኑ እንደ ኃጥአን ደግሞ በጥምቀቱም በውሃ አደረገ። ይህንን ሃይማኖት በፍጹም ልቦና አምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልከዋለሁ። ቅዱስ ወንጌልም እንደተናገረው እንዲህ ሲል ጌታ ኢየሱስ ክርስቶስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማያትም ተከፈለ። በዚያም ጊዜ በነጭ ርግብ አምሳል ቅዱስም ወረደ፣ በራሱ ላይም ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ እነሆ እርሱ የሚላችሁን ነገር ሁሉ ስሙ አለ። እንግዲህ የዚህ የሥላሴ የማይከፈል የማይለይ መለኮቱ እነሆ ተገለጸ። ሥላሴ አንድ ነው፣ አንድ ገጽ ነው የሚሉ የርጉም ባስልዮስ ልጆች የሚፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩን እንደተለወጠና ቤቱም እንደ መብረቅ ብርሃን በበራ ጊዜ ድግመኛም ሦስትነቱ ታወቀ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባኪያን ሐዋርያት ፊት ልብስ አጣቢ አድርጎ እንደዚሁ ሊያነጸው በማይችል ሁኔታ ልብሱን እንደ መብረቅ ብልጭታ አንጭቶታልና። በዚያን ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪመሰክሩ ድረስ እርሱም ወደ አለበት ሆይ። በዚያም ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪሰሙ ድረስ እርሱ ወልደ አብ ሆይ ልጅህን አክብረው ባለው ጊዜ አስቀድሞም ልጁን ሁሉ አከበረው። ከዚህም በኋላ ቅድመ ዓለም ከኔ ዘንድ ባለ ክብር ዛሬም ክብርን እመሰክራለሁ የሚል ቃል ከሰማይ ወጣ። በዚያ የነበሩ ሰዎችም ሰምተው ነጎድጓድ ነውም ተባባሉ። መልአክ ነውም የተናገረውም ያሉም አሉ። የሥላሴ አምላክ አንድ በመሆኑ በዚያን ግብር ታወቀ ተረዳ። ኦርቶዶክስ ሃይማኖት ሥርዓት በዚያ የሥላሴ አርያም ተመሠረተ። ሥላሴ የክርስቲያን ጥንታዊ ሃይማኖታቸው መገለጫ ብርሃን ማኅተም ነው። ሥላሴ ከዘመናት አዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖር ሰዎችን ቋንቋ በመለየታቸው ሦስትነታቸው ታወቀ። ሥላሴ ሦስትነትና አንድነታቸው በአብርሃም ቤትም ታወቀ። ሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነታቸው በደብረ ታቦር ተራራ ታወቀ። በዚህም በቅድስት ሥላሴ እምነት ልዩ ሦስት የሚሆን እርሱ የቸርነቱን በር እንዲሁ ይከፍትልኝም ዘንድ ኃጥአን የምሆንን የማጸናለሁ። ነፍስና ሥጋዬንም አደራ አስጠብቃለሁ። የሥላሴ አዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ሕግም የታወቀ ነው። ስለዚህም ከነቢያት ወገን የተፈጠረና ያጸና እርሱ አብ ነው ሲሉም የተናገሩ አሉና፣ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠ በማለት የተናገሩም አሉ። እኛም ለመንፈስ ቅዱስ በጻድቁ ጎዳና ይመራኛል ሲሉም ተናግረዋል። ወይ የሥላሴ ስምም ቅድመ ዓለም እንደነበረና እስከ ዘላለምም ድረስ የሚኖር መሆኑም ታወቀ ተረዳ። አብ ስም ከፀሐይ ፍጥረት በፊትም የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረት ፀሐይ በፊት ስሙ የነበረ ነው ተብሎ በነቢያት ተነግሯል። ይህም ግሩም የሆነ የሥላሴ ስም ለታመኑት የሕይወት መታወቂያ ማኅተም ነው። ለዘንጎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የሕሙማን መፈወሻ፣ አንዱ የክፋት አጋንንት ማባረሪያ ነው። ግሩም የሆነ የሥላሴ ስም የአስማተኞች ወይም የጠንቋዮችን ጥበብ የሚያጠፋና የሟርተኞቹንም መርዝ የሚያረክስ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም የአሸናፊ የሆኑ የሰማዕታት ገድላቸው፣ የብሩካን ጻድቅ ጸሎታቸው፣ የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳፉትን የሚያነጻቸው ነው። ይህ ግሩም የሆነ የሥላሴ ስም እንደ መጎናጸፊያ አጎናጸፈዋለሁ፣
ከዕንቁ እንደተሠራም እንደ ራስ ወርቅም እቀዳጀዋለሁ። እጅጉ ግሩም ሆነ የሥላሴ ስም እታመናለሁ። በመጎንበስም በስሙ ሰግዳለሁ። እዚህም ግሩም ሆነ አስፈሪና አስደንጋጭ ለሆነው ለሥላሴ ስም በፊቱ ተንበርክኬ በደስታ ሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን የሥላሴ ስም እማጸናለሁ። ይህችውም ለዘላለም የጽዮን ብርሃን የሚያበራባት ሰማያዊ አዳራሽ ናት። ታቸውና ሀብተ ረድኤታቸው በወዳጆቹ በእኛ በሕዝበ ክርስቲያን ላይ ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትም ትምጣ፣ ፈቃድም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬም፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችንም ያስተሰርይልን ዘንድ ለምኝልን ለዘላለሙ አሜን። ታቸውና ሀብተ ረድኤታቸው በወዳጆቹ በእኛ በሕዝበ ክርስቲያን ላይ ይደርብንና ስሉስ ቅዱስ ያደረጉት ታምር ሥራ ይህ ነው። የሃይማኖትን ሕግ የደነገጉ እኚህ 318 ሊቃውንት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንት ስብሰባ መካከል ተቀመጡ። ከዚህም በኋላ ከሃዲው አርዮስ ለ318 ሊቃውንት ወልድ እኮ ቅድመ ዓለም ከአብና ከመንፈስ ቅዱስ አልነበረም አላቸው። 318ቱ ሊቃውንትም ሕግ ተላላፊውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህን መልስ በጸጥታ አዳምጠንም አሉት። ወልድ ያለምንም ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችን ሁሉ ይቅር ይለን ዘንድ አብ ወልድን ላከልን። ወልድም በሕልውናው አምላክ ሲሆን ለእኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውን ክብር ደሙንም ሰጠን። ሥጋውም የእውነት መብል ደሙም የእውነት መጠጥ ነው። ወስምኒ ሊቃውንቶች ወንድሞቼ ሆይ ትሰሙኝ እንደሆነ ልንገራችሁ አላቸው። ወልድ ከእኛ የነሳውን ሥጋ ሩቅ ብስሪት አድርጎታልና ከአብ ቀኝ ከመንፈስ ቅዱስም አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት ጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም አለ። ከመተም በኋላ ከአብና ከመንፈስ ቅዱስ ጋር ግንኙነት የለውም አላደረገም አላቸው። ከእነሱም የመላእክት አንድነት የላቸውም አላቸው። 118 ሊቃውንቱም አንተ ከሃዲ ከልብህ አዳምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይንም እናስረዳልሃለን አሉት። የሰው ልጅ ሥጋው ደሙን ካልጠጣችሁ ሕይወት የለም አላቸውም። ድግመኛም ሥጋዬ የእውነት መብል ነው ደሜም የእውነት መጠጥ ነው ብሎአል አሉት። አርዮስም 318 ሊቃውንቱን ሥጋውንና ደሙን መቼ ነው የሰጣችሁ? ከመሰቀሉ በፊት ነው ወይስ ከመሰቀሉ በኋላ? ሥጋውንና ደሙንስ ሁሉ ሊሰጣችሁ የመጣ ከሆነ በእርሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ወይ በኤፌሶን መጽሐፍ ሐሙስ ማታ በአጥቢያ ጌታ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በራት ላይ ሳለ ለወንድሞቹ ለሐዋርያት ኅብስቱን በሥጋ ወይኑንም እንዲሁ በደሙ ለውጦ ሰጣቸው ብለው የተናገሩትን አልሰማምን አሉት። ቄርሎስም ይህንንም ኅብስት የበላ ይህንንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቢ መለኮት ጎርጎርዮስም ማርያም መለኮት በማኅፀኗ ተሸክማ እርሱም በእርሷ ሥጋ በማኅፀኗ ተወሰነ
ብሏልና አሉት። ነባቢ መለኮት ጎርጎርዮስም ማርያም መለኮት በማኅፀኗ ተሸክማ የማርያምንም ሥጋ ለበሰ በማኅፀኗም ተወሰነ ብሏል አሉት። ይህም ሥጋ መለኮት በመዋሃድ አባታችንን አዳም ያዳነ ነው። ዳግመኛም ሳውሮስ ሥጋ ከሞት በኋላ በሞት ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከእርሱም አልተለየም ብሎ ተናገረ። ይህን ጊዜ ጎስቋላው አርዮስ በመዛበት ወንድሞቼ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህም በኋላ ሠለስቱ ምዕትም ከአንተ እንተባበር ዘንድ ቅዱስ ቁርባንን እንስራ ብለው እንደ አቤል መሥዋዕት የሰመረ መሥዋዕትም አዘጋጁ። አርዮስ ከእነሱ ጋር ቅዳሴ ገባ። በቅዳሴውም ሥነ ሥርዓት ላይ ከእርሱ መካከል አንዱ ይህ ቅዱስ ዮሐንስ አፈወርቅ አሐዱ አብ ቅዱስ አሐዱ አብ ወልድ አሐዱ አብ እኅቱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ ተናገረ። ሌሎችም መንፈስ ቅዱስን ላክልን ሲሉ በተመስጦም መለሱ። ከዚያም ጊዜ መንፈስ ቅዱስ ከሰማይ ወርዶ በሰማያዊ ቁርባኑ ላይ ተቀመጠ። መንፈስ ቅዱስን ላክልን ሲሉ ተሰምቶ ተመለሱ። በዚያም ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሠዊያው ቁርባን ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስም የሆድ ዕቃው ታወከ። ፈጥኖም ከመቅደሱ ሲወጣና ወደ መጸዳጃ ቤትም ሄደ። እየተቻኰለ ሲሄድም መንፈስ ቅዱስን በሕፃኑ አምሳል ቁሞ አገኘውና እንዲህ ሲልም ጠየቀው፣ ልጅ ሆይ አንድ ሰው በአፉ አምኖ በልቡ ቢከዳ ምን ይሆናልም አለው። ሕፃኑም መጽሐፉም አፉም ልቡም በአንድነት ይመኑ ያለውን አልሰማምን አለው። እንድም ሲባባሉ የአርዮስ አንጀት ወጣ። ከዚህም በኋላ ከወዲህ የወጣው አንጀቱም ለመብላት ውሾች ይጣሉበት ጀመር። ከዚህም በኋላ ሠለስቱ ምዕትም የሆነውን ሁሉ ሰምተው ወደ እርሱ መጡ። በመጡም ጊዜ በመጸዳጃ ቦታው ወድቆ እንኮማ አገኙት። እነዚያ ውሾችም ሆድ ዕቃውን ለመብላት በሚገለባበጡበት ጊዜ እንዲሁ ከልቡ ውስጥ ወልድ ፍጡር የሚል ቃል ተገኘ። ሥላሴ ያለመለየት በከበረ አንድነት ይህንን ታላቅ ታምርም ያደርጋሉ። የኒቅያ ሰዎችም ይህንን ታምር አይተው ተደነቁ። እስከ ዛሬ ድረስም ይችን የቀናች ኦርቶዶክስ ሃይማኖት እያስተማሩ ናቸውና ይቅርታቸውና ተረድኤታቸው ከወዳጆቹ ከእኛ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁ በኮመንት ሴክሽን ላይ ሁልጊዜም የእናንተን ሐሳብ አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ ያለውን ድጋፍ አሳዩ። አሜን ማለት ይሁን ይደረግልን ማለት ነውና የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በግንቦት 7 ቀን የሚነበብ ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን አባታችን ሊቃነ ጳጳስ 20ኛ የሆነ የከበረ አባት የእስክንድርያው ሊቃነ ጳጳስ ሐዋርያው አትናቴዎስ አረፈ። ይህም አባት ሐናፊያ ከሚባል የእስላም ነገድ እና ከአረማውያን የተወለደ ነው ይባላል። እርሱም ከመምህሩ ከሚማሩት ሕፃናት ጋር እያለ እርስ በርሳቸው በሚጫወቱበት ሥርዓት ቤተ ክርስቲያንን እየሰሩ ከእነሱም ውስጥ ዲያቆናት፣ ኤጲስቆጶሳት እያደረጉ እኒያን የክርስቲያን ልጆች አይቶ ጨዋታው ደስ ስላለው ከእነርሱ ጋር መጫወት እንዲሆን ዘንድ የክርስቲያን ልጆችን ለመናቸው። እነርሱ ግን አንተ አረማውያን ነህና ከእኛ ጋር ትደመርም ብለው እነርሱም ከለከሉት። እርሱም ክርስቲያን ሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቃነ ጳጳሱ አደረጉ። በታችም ወንበር አድርገው ይሰግዱለትም ጀመር።
በዚያን ጊዜ ሊቀ ጳጳሳት አባ እለእስክንድሮስም በዚያ አለፈ። የክርስቲያን ልጆችም ሲጫወቱ ባያቸው ጊዜ አብረው ላሉ ያንን ሕፃን ከፍ ከፍ ያለችና የከበረችን ሹመት ይሾም ዘንድ አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚያም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያን ትምህርትና የሕገ ሥርዓት ካለው እስክንድሮስ ዘንድ እየተማረ ኖረ። ከዚህም በኋላ እርሱም ተወዳጅ ልጅ አደረገው። ከዚህም በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባትም ለእስክንድሮስም ባረፈ ጊዜ ይህ አባት አትናቴዎስም በእስክንድርያ ሀገር ላይ ሊቀ ጳጳስ አድርገው ሾሙት። ከዚህም አስቀድሞ ግን የ318ቱ ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እስክንድሮስም ከዚህ ዓለም ሳይለይ ይህም አትናቴዎስ ከእነርሱ ጋር ተሰብስቧል። የጉባኤው ጸሐፊ አድርገው በኒቅያ ከተማ የቅኖና ቤተ ክርስቲያን ከእነርሱ ጋር ሠራ። ጻድቁ ቆስጠንጢኖስም በሞተ ጊዜ አርዮስ ኃይሉ ልጁ ሁለተኛው ቆስጠንጢኖስ ነገሠ። ለዘላለሙ አሜን።